let's go to section 4 of vocabulary parts. Vocabulary includes substitution and completion. vocabulary ስንሰራ ምንጊዜም substitution ይኖራል word ተሰጥቶን bold የሆነ word ለሱ substitute ማድረግ and then completion ይኖራል blank space-ን complete ማድረግ ይኖራል ማለት ነው so from question 96 up to 100 word phrases word ወይም phrases አንደርላይን ተደርገዋል እነዛን ወርዶች ከተሰጠው ምርጫ ውስጥ በጣም የሚቀርባቸውን substitute የማድረግ ስራ እንሰራለን ማለት ነው let's directly going to the question 96 the globe has become small and a country can no longer live in isolation a conflict b harmony c solitude d agreement ምንድነው የሚለው እንትኑ ዓለም ስሞል የሆነች መታለች in a sense ወደ አንድ መንደር መታለች ነው so a country can no longer live in isolation ሀገር ብቻዋን መኖር አትችልም isolation የምትለው word ምንድነው isolation በዚህ ጥያቄ ስንሰራ እንደዚህ አይነት sentence ሲሰጠን ሁሉንም ማወቅ አይተበቅብንም generally sentence-ን understand እናደርጋለን ከዛ ለተሰጠው word substitute እናደርጋለን እንጂ directly የዚህችን meaning ካላወቅኳት ብለን እንተናለን ባናቃትም ችግር የለም ካወቅናት ዛስተውቂ ፈተና ኢንትራንስ ፈተና ብለን ብናስብ or national exam ነው ብለን ብናስብ ቁጭ ብለን የዚህችን word meaning ምንድነች isolation ምንድነች isolation ማለት ነው ብቸኛ መገንጠል ነው አይደል ይሄን ማወቅ አይተበቅብንም ቀጥታ እዚህ እንመጣለን the globe has become small okay ዓለምን እየሆነች ነው small እያነሰች ነው በቴክኖሎጂ ምክንያት ሰው መቀራረብ ስላለ አሁን የትኛውም ሀገር ላይ ያለውን everything ቁጭ ብለን ቤታችን አክሰስ እናደርጋለን even if ትምህርትን በዩቲዩብ ማግኘት መምህር 50 60 ተማሪዎችን ማስተማር ያለበት ፊዚካሊ አሁን ግን በሚሊዮን የሚቆጠሩ ተማሪዎች አንድ በኦንላይን መማር ይችላል so ዓለም ምን ሆናለች small ሆናለች and a country can no longer live ስለዚህ አንድ ሀገር ምን ሆና መኖር አይችልም ዳሽ ብለን ብናስበው እስኪ ምን ሆና መኖር ማይችልም ብቸኛ መሆን አይችልም a conflict መጋጨት አይችልም ዓለም ትንሽ ስለሆነች መጋጨት አይችልም አይባልም b harmony ሰላማዊ ሃርሞኒ ሆና መኖር አይችልም ይሄም አይሆንም c solitude ማለት ብቸኛው ማለት ነው የአይሶሌሽን substitute ያደርገው የሚችለው solitude ነው agreement መስማማት አይሆንም ማለት ነው መልሳችን c ነው ስለዚህ c 97 it has been a strongly brutal summer with very hot weather conditions it has been strongly ሰመሩ በጣም brutal summer ነው the word brutal we don't know about the meaning of the word brutal አናቀውም ብለን ብናስብ ሰመሩ አሁን ያለንበት ክረምት ያው ሰመር በእኛና በውጮች ይለያያል አይደለም ፍቲዝ በእኛ ከሆነ ክረምት ነው በውጮች ከሆነ ደግሞ በጋ ነው so it has been a strongly brutal summer with a very hot weather condition በጣም ሙቀት ነው የዚህ ሰመር የሚባለው በላይ ሙቀት ነው ስለዚህ strongly brutal ማለት ምን ማለት ነው strongly brutal ሲባል a harsh b pleasant c windy d gentle እንተካው እስኪ ለምሳሌ it has been a strongly harsh summer harsh summer ቢሆን እዚህ እንደገባ ፊት ያደርጋሉ yes harsh ማለት ከባድ ማለት ነው harsh ሆነ ሰመር አለ ማለት ነው be pleasant አይሆንም pleasant ማለት ኦፖዚት ነው የዚህ እንደውም የብሩታል ኦፖዚት ነው strongly pleasant ነው ማለት በጣም ደስ የሚል ነገር ነው አይባልም comfortable ማለት ነው pleasant ማለት c windy ይላል መልስ አይሆንም ለምን doesn't match very hot ከሚለው ጋራ ምንም ማች የሚያደርግ ነገር የለም d gentle opposite gentle እና brutal የምትለው ተቃራኒ ናቸው አይሆንም ስለዚህ harsh ነው መልሱ ማለት ነው question number 98 my mother was furious when she found out her friend had not told her the truth እናቴ was furious when she found out her friend had not told her the truth
ጓደኛዋ እውነቷን ካልነገረቻት ትናደዳለች ነው። ወይም ደግሞ እናቴ ከጓደኛዋ ውሸት ከሰማሽ ዳሽ ኤ ፍራይትን ትፈራለች፣ ቢ ብሬቭ፣ ሲ ኤክሰሲቭሊ ኬርለስነስ፣ ዲ ኤክስትሪምሊ ሃንግሪ። ምን እንደምትሆነው ፍሩዌስ የሚለውን ወርድ አሁን አናውቀውም ብለን ብናስብ ነው እያልን ያለን እዚህ ላይ ሰው እንጂ ብሩታል ማለት ባዘይ ከባድ ጨካኝ እንደማለት ነው። ለዛ ነው ሃርሽ ሆኖ ቀጥታ የሚያውቀው ሰው ይሄን ብሩታል የሚሆን ጨካኝ መሆን ያውቀው ሰው ሃርሽ ማለት አያቅተው። በዛው ግን ብሩታል ማለት ከባድ ጨካኝ ማለት እንደሆነ በዛው አጋጣሚ ትይዙታላችሁ። ሶሪ እዛ ጥያቄውን ሳልሰራው ስለመጣው ነው። 98 ማይ ማዘር ወዝ ፉሪየስ አለ የሚለው ፉሪየስ ማለት ምን ማለት ነው? አሁንም ወርዱ ማወቅ አይጠበቅብንም ብለን ስላሰብን ማለት ነው። ሰው ፍራይትን የሚለው ወርድ ቢገባ እዚህ ጋር ፊት አያደርግም። ፍራይትን ማለት ስካርድ ኖት አንግሪ መናደድ ምናምን ሳይሆን መፍራት ማለት ነው አይደል እንዴ? እውነታውን ካልተነገር እንፈራለን? አይሆንም። ቢ ብሬቭ እዚህ ጋር ምንም አይሰራም። ሲ ኤክሰሲቭ ኬርለስነስ my mother was excessively carelessness when she found out her friend had not told her the truth እውነታውን ካልነገረቻት ኬርለስነስ ትሆናለች። ዲ extremely angry yes እውነታውን ካልተነገረ ሰው ምን እንደሆነ ያለበት መናደድ። ፉሪየስ ማለት ንደታም ኃይለኛ እንደማለት ነው። ቁጡ ይሄ ማለት ፉሪየስ ማለት ቁጡ ኃይለኛ እንደማለት ነው። ኃይለኛ የሆነ ሰው ሶ ዲ ነው መልሳችን። 99 the police officer are trying to trace the prisoners that have escaped the prison. trace police officer try to trace the prisoners that have escaped the prison. እስር ቤት አመልጠው ሊወጡ የነበሩ ሰዎችን ትሬስ አደረገ ቢባል try to trace ቢባል ትሬስ አናቆም ወርዱን ብለን የምናስበው። ኦኬ ሎኬት እንደ ሎኬት አደረገ ምን ማለት ነው? the police officer try to trace አደረገ ሎኬት አደረገ ምን ማለት ነው? ቢ ሹት ያው ሹት አይባልም እዚህ ጋር ለምን በእርግጥ ሊያመልጥ የነበረን ሰው እስር ቤት ሹት አድርጋችሁ ልንል እንችላለን። try to shoot ግን ኢሊጋል ስለሆነ to violate not later to finding ትንሽ ከማግኘት አንፃር እነሱን ከማግኘት አንፃር አይሆንም። ቢ ሹት አይሆንም። ሲ ኪድናፕ ማፈን ምናምን ስለሆነ ከፖሊስ ኦፊሰር የማይጠበቁ እንትኖችን ወርዶችን እዚህ ጋር መጠቀም አይችልም። ዲ ፔናላይዝ ኦኬ ፔናላይዝ ኤ ሎኬት ዲ ፔናላይዝ ሁለታችን ወርዶች እስኪ እናነጻጽራቸው የትኛው ነው? ሰው ማይንዱ ፈተና ከሆነ ቀለል ያለውን ወርድ ልንጠቀም እንችላለን። ልክ ፖሊስ ኦፊሰርን እንዳየነ ፔናላይዝ ሊመጣብን ይችላል። መልሱ አይሆንም። ኤ ነው መልሳችን። ዲ ለምን እንደማይሆን እንየው። ፖሊስ ኦፊሰር was trying to trace ማለት find the location of someone or something ማለት ነው። trace ማለት ግን እያልን ያለነው እኛ ትሬስ የምትለዋ የሆነንም የሰዎችን ሎኬሽን መፈለግ መሆኑን ባናቅ ትሬስ የሚለውን ባናቅ ምን ማድረግ እንችላለን? በጣም ከባድ ነው። እንደዛ ካላወቅን አሁን ፔናላይዝ ብናስገባው መርሴ መሆን ይችላል። the police officer try to penalize ግን try to penalize ይባላል ለመቅጣት ሞከረ that the prisoner have escaped the prison በጣም ኮምፎርት አይደለም ፔናላይዝ ራሱ ቢገባ ማለት ነው። ሎኬት ግን the police officer are trying to locate the prisoners that have escaped the prison ለማምለጥ የሞከሩትን ሰዎች ምን ማድረግ ሎኬሽናቸው ፋይንድ ማድረግ ጀመረ። ፋይንድ for the location of the prisoners ማለት ነው። መልሳችን ኤ ሎኬት ነው። በደንብ ተረድታችሁ ከሆነ የወርዱን ሚኒንግ ባታውቁት እንኳን እንደዚህ አይነት ሲሰጠን የወርዱ ሚኒንግ ባታውቁት እንኳን በምን መልኩ ነው መሰረቱኝ ምርጫ ላይ የተሰጠውን እዛ ባዶ ቦታ ላይ ታስገቡታላችሁ። ዘን ቤስት የሚባለው ነው የምንወስደው። ቤስት የሚባለው ሁሉም ሊመሳሰል ይችላል። እንግሊዘኛ ነው በባህሪው እንግሊዘኛ ነው ሊመሳሰልብን ይችላል። ግን ቤስት የሚባለው ነው የምንመርጠው። ቤስት የሚባለው በጣም ኮምፎርት ፊት የሚያደርገው ነው የምንመርጠው። ከዛ አንፃር ኤ ነው። 100 Please let us round up our discussion for a present day.
round up ለሚለው A introduce B reconsider C conclude D emphasize round up ማለት ምን ማለት እንደሆነ አሁንም አናውቅም ብለን የምናስበው ግን please let us round up our discussion for the present day ማለት ዲስከሽናችን ለዛሬ ምን እናድርገው ነው ምን እንረዳው round up ሲል A introduce ይላል ኦኬ ለዛሬ ኢንትሮዲዩስ እናድርገው ማለት ነው ዲስከሽናችንን ለዛሬ ኢንትሮዲዩስ እናድርገው ኦኬ ቢ ሪኮንሳይደር ቲንክ አጌን እናድርገው ዲስከሽናችንን ለዛሬ እንደገና እናስብበት ኦኬ ሲ ኮንክሉድ ዲ ኢምፋሳይዝ ኮንክሉድ እናጠቃልን ነው አይደል ኢምፋሳይዝ ደግሞ ሃይላይት ሰምቲንግ ነው አሁንም በጣም ያስቸግራል የራውንድ አፕን ምንም ሚኒንግ አናቀም ብለን ካሰብን በጣም ያስቸግራል ስለዚህ እዚህ ላይ በተቻለ አቅም ራውንድ አፕ የሚለውን ፍሬዛል ቨርብ መገመት ይጠበቅብናል ያለዛ ካስገባናችሁ ሁላችሁም ይሆናል ራውንድ አፕን አስወጥተን ሁሉም እናስገባ ይሆናል እዚህ ጋር ስለዚህ ራውንድ አፕ የሚለው ሚኒንጉን መገመት ይጠበቅብናል እዚህ ጋር ራውንድ አፕ ማለት ምን ማለት አፕ ምን ጊዜም አፕ ከመጣ ፍሬዛል ቨርብ ላይ ወደ መጨረሻ ያለ ነገር ነው finish conclude something ማለት ነው round up ማለት let us round up our discussion for the present day ለዛሬ ስብሰባችን ምን እናድርግ እንጀምር ይባላል ባይዘው አይባልም እኮ ለዛሬ ስብሰባችን እንጨርስ እስኪ ለዛሬ ይሄን ነገር ኮንክሉድ እናድርገው እስኪ ነው የሚባለው አይደል so round up ማለት to bring something to the end ማለት ነው ኢንፎርማሊ ስንናገር እንደዛ ነው ስብሰባውን እስኪ ወደ መጨረሻው እናድርገው እናጠቃለው እስኪ ማለት ነው so introduce የሚለው በዚህ ምክንያት አይሆንም ይሄን ካወቅነው በጣም ሲምፕል ነው በቃ round up ካወቅነው ምንም ሪኮንሳይደር እናድርገው አይባልም ኮንክሉድ እናድርገው ነው የሚባለው ኢምፋሳይዝ አይሆንም ለምሳሌ ኢምፋሳይዝ ማለት ሃይላይት እናድርገው ነው ፊኒሽ እናድርገው ሚል እንትን የለውም ኢምፋሳይዝ ማለት just ሃይላይት በጣም ኢምፖርታንቱን ሃይላይት እንስጣችሁ ማለት ነው ስለዚህ round up ማለት ኮንክሉድ ማለት ነው B completion parts መጣን ማለት ነው incomplete sentence ነው ወርዱን ዳሽሞላ ላይ ያሟላን ትክክለኛውን ሰንተንስ መሰረት አለ ማለት ነው question number 101 My mother usually wakes up at blank and goes to her bedroom late at evening A night B dusk C sunset D dawn My mother usually wakes up at blank ነው አይደል at ብለን ምን እንላለን የሚለውን መውሰድ እንችላለን እዚህ ጋር at night at dusk at sunset at dawn አይደል and goes to her bedroom late at evening ነቃች ዘን ወደ አልጋዋ ሄደች እቺ ኢቪኒንግ ላይ መልሱ ማን ነው እስኪ ንየው እስኪ ናይት ይሆናል አሁን ናይት አይሆንም at night ይባላል በርግጥ ግራማቲካሊ ግን እዚህ ሰንተንስ ላይ እናቴ ማታ ነቃች እና ወደ አልጋዋ ሄደች ይባላል አይባልም at night ማታ ዩዥዋሊ አይነቀ ማለት ተነቅቶ ወደ አልጋ ይኬድም ወደ አልጋ ሊተኛ የሚከደበት ጊዜ ነው እንጂ B desk ያው ሰንሴት ማለት ነው ዩዥዋሊ when people get ready for sleep ለመተኛት ሲዘጋጁ ነው ቢሆንም C sunset ያው desk ማለት ነው wake up ማለት ነው sunset desk ማለት D down ማለት ነው down ነው ማለት መልሳችን D down ማለት early part of the day when the sun is just rising ማለት ጠዋት ገና just ፀሐይ ከመውጣቷ በፊት ያለችው ጊዜ ዳውን ትባላለች ፀሐይ ከመውጣቷ በፊት ያለችው ጊዜ ዳውን ትባላለች ስለዚህ የሆነ ሰው ዌክ አፕ አደረገ ሲባል at dawn ይባላል ጠዋት እንደማለት ነው my mother usually wake up at dawn ጠዋት ነቃች ነው የሚባለው ያው የወርዷ ሚኒንግ ማወቁ በጣም አስፈላጊ ነው ዳውን ማለት መቼ ነው አለ just ጠዋት ፀሐይ ከመውጣቷ በፊት ያለችው ጊዜ ወይም የእንቅልፍ የምንነቃባት ጊዜቿ ዳውን ትባላለች ዳውን don't forget it down question number 102 The villagers heard the bomb blank last night
A go without, B go off, C go on, D go over። ፍሬዛል ቨርብ የወጣ ጥያቄ ነው። ዘ ቪሌጀርስ ሂድ ዘ ቦምብ ብላንክ ላስት ናይት የመሳሰሉ እስከሆነ ኤ ጎ ዊዛውት ይላል። ፍሬዛል ቨርቦችን ማወቅ አስፈላጊ ነው። እዚህ ጋር ጎ ዊዛውት ማለት ጀስት ምን ማለት ነው? ጎ ዊዛውት ማለት ቱ ማለት ዊዛውት ሰምቲንግ እንደማለት ነው። ያለምንም ነገር ማኔጅ ማድረግ። እዚህ ጋር የፈለግነው ምን አይነት ፍሬዛል ቨርብ ነው ሊሆን የሚችለው? ዘ ቪሌጀርስ ሂድ ዘ ቦምብ ብላንክ ላስት ናይት። ቦምቡ ላስት ናይት ቦምቡ ዳሽ ሲሰማው ሲፈነዳ ነው አይደል? ፈነዳ የሚል ፍሬዛል ቨርብ ነው የምፈልገው። ቢ ለምሳሌ ምን ይላል? ጎ ኦፍ። ጎ ኦፍ ማለት መፈንዳት ማለት ነው። መልሳችን ቢ ነው፣ ጎ ኦፍ። ሲ ጎ ኦን ይላል። ጎ ኦን ማለት ኪፕ ኦን ኮንቲኒው ማለት ነው። ቀጥል ይሆን መቀጠል ነው እንጂ ኤክስፕሎር ለማድረግ አያገጽም። ጎ ኦን ኪፕ ነው፣ ኪፕ ኦን። ጎ ኦፍ ደግሞ ኤክስፕሎድ ነው፣ ኤክስፕሎድ። ሲ ጎ ኦቨር ሪቪው ኤግዛማይን ማለት ነው። እዚህ ጋር ጎ ኦን ማለት ሪቪው ማለት ነው፣ መከለስ፣ የሆነ ነገር እንደገና ማየት ማለት ነው። Question number 103. Roberto was blank from his job for being caught red-handed stealing confident document. A sacked, B released, C promoted, D defamed. So እዚህ ዳሽሙላ ላይ ቢገባ የትኛው ነው ፊት ሊያደርግ የሚችለው? ሮበርቶ was sacked from his job። ጠቅላላ ሰንተሱ እንደሚለው ያው ስቲል ሲያደርግ ኮንፊደንሻል ዶክመንት ስለተገኘበት ከስራው ዳሽ ተባረረ ሰምቲንግ ነገር አይደለ? ሰንተንሱን ሙሉውን እንዳልኳችሁ ምን ማድረግ የለብንም መረዳት ነው እንጂ እያንዳንዷን ቃል ማወቅ አይጠበቅብንም እዚህ ጋር ለመስራት። ግን እዚህ ጋር ሮበርቶ ምን ተደረገ? ምን ሆኖ? ለምሳሌ ከየት የተባረረ እንትን ያለው from his job ለምን ቢንግ ካውት ሬድ ሃንድድ ስቲሊንግ ኮንፊደንት ዶክመንት የሆነ ዶክመንት ስለተገኘ ተባረረ የሚል ሴንስ ነው ጭቅዳት የሚመጣው። ስለዚህ ኔጌቲቭ አትሊስት ኔጌቲቭ ወርድ ነው የምንመርጠው እዚህ ጋር ማለት ነው። ኤ ሳክድ ይላል። መልሳችን ሲ ነው፣ ኤ ነው። ሶሪ መልሳችን ኤ ነው። ሮበርቶ was blank from his job for being caught red-handed stealing confidential document. ኮንፊደንሻል ዶክመንቶችን ስቲል ሲያደርግ ስለተገኘ ሮበርቶ ከስራው ምን ተባለ? ተባረረ የሚል ሴንስ ነው የሚያስጠት ያለበት። ስለዚህ ኤ ሳክድ ነው። ኢንፎርማል ወይ ፍሮም ጆብ ፋየርድ ሆነ እንላለን። ሳክድ ማለት ፋየርድ፣ እቺን ወርድ የምናውቃት ከሆነ ፋየርድ መባረር ከስራ እንደማለት ነው። መልሳችን ኤ ነው የሚሆነው። መልሳችን ኤ ነው። ሪሊዝድ አሁንም ያው በራስ ፈቃድ መለቀስ ነው። ፕሮሞትድ ተቃራኒ ወርድ ነው ጭራሽ። ዲፋምድ ደግሞ ሬፑቴሽን ዝቅ መደረግ ስለሆነ መልሳችን ኤ ነው ማለት ነው። 104 All my trousers and jackets are blank and I need new ones. Drop out, set out, worn out, washed out. ፍሬዛል ቨርብ ነው የምፈልገው አሁን። All my trousers and jackets are ምን አሉ ነው? ድሮፕ አውት አደረጉ ነው፣ ሴት አውት አደረጉ ነው። ድሮፕ አውት ምንም የለውም። ፍሮም ስኩል ነው፣ ብዙ ጊዜ ከትምህርት ነው አይደል? ድሮፕ አውት አደረጉ የምንለው ስለዚህ መልስ አይሆንም እዚህ ጋር። ልብሶ ጃኬቴ እና ትራውዘሬ ያው አልቆብኛል፣ ጨርሻለሁ፣ አዲስ እገዛለሁ ያተገለው። ለዛ ደግሞ ፍሬዛል ቨርቡ ምንድነው? ድሮፕ አውት አይሆንም። ቢ ሴት አውት። ሴት አውት ማለት ቢግን ኤ ጀርኒ ነው። የሆነን ሴት አድርጌ ጨርሻለሁ ከዛ ስራ መስራት እችላለሁ እንላልና ለሆነ ነገር መዘጋጀት ነው ሴት አውት። ወርን አውት መልሱ ወርን አውት። ወርን አውት ማለት ጀስት ረን አውት ማድረግ፣ የሆነ ነገር መጨረስ ማለቅ እንደማለት ነው። ወርን አውት ማለት ወሽድ አውት ፌድ ማድረግ ነው። ወሽድ አውት ማለት የሆነ ነገር ፌድ ሲያደርግ ኦር ፌድ ሲያደርግ ማለት አጥበ ነው ምናምን ነው እንጂ ማለቅን አያመለክትም። ሰው መልሳችን ወርን አውት ሲ ነው ማለት ነው። 105 For any healthy business there comes a point when the owners determine to take the blank of any growth strategy. A misunderstanding, B immunity, C conscience, D risk.
for any business, healthy business, there comes a point when the owner determine to take blank of any growth strategy. ጥያቄውን በደንብ አንደርስታንድ ሪሄርስ ካደረግን በኋላ በጣም ቀላል። ለማንኛውም healthy business አለ there comes a point when the owner determine to take the dash of new growth strategy. አንድ ፖይንት አለች ለማንኛውም ቢዝነስ ኦነር ለሆነ ሰው እሱም ኦነሩ ምኑን ዲተርሚን ማድረግ አለበት ነው። ምኑን ዲተርሚን ማድረግ አለበት? ኤ ሚስ አንደርስታንዲንግ ይሆናል። ሚስ አንደርስታንዲንግ ኦፍ ኤኒ ግሮው ስትራቴጂ አይሰጥም ሴንስ። እንዲያድግ ከተፈለገ ቢዝነሱ ኦነሩ የሆነ ነገር መውሰድ አለበት ነው። ኢሚዩኒቲ ያው እዚህ ጋር ምናምን ነው እንጂ እዚህ ጋር ምንም ኮንሳይንስ ነው መልስ አይሆንም። ሪስክ ነው። በቢዝነስ ዓለም ውስጥ ሪስክ ነው ኮመን ወርዶ አንዳንዴ ለፈተና እየሰራ ነው ብለን ብናስብ እዛ ኤሪያ ላይ የሚነገሩ ወርዶችን ማወቅ እንጠብቀናል። ጤና ላይ የሚነገሩ ወርዶች አሉ፣ ቢዝነስ ላይ የሚነገሩ ወርዶች አሉ፣ ስፖርት ላይ የሚነገሩ ወርዶች አሉና ቢዝነስ ላይ ኦልዌይስ ሪስክ። ሰውየው ምን መውሰድ አለበት? ግሮዝ እንዲያደርግ ከተፈለገ ፎር ግሮዝ ስቴጅ ሪስክ መውሰድ አለበት። መልሱ ዲ ነው ማለት ነው። አይ ሆፕ አሁንም ለዚህ ሴሽን በቂ ነው። ፎር ራይቲንግ ሰንተንስ ኮምፕሪሽን ቀጣይ እንቀጥላለን ማለት ነው። ለዛሬ ይበቃናል። እንግዲህ አዳዲስ ቪዲዮዎች አፕሎድ ሲሆኑ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ሼር ስታደርጉ አዳዲስ ቪዲዮዎች ሲለቀቁ ይደርሳችሁ ማለት ነው። ቴንክ ዩ